ስለዚህም ሰላቱን እየሰገደ ሰላትን እንደማደንዘዣ የተጠቀሙ ታብዕዮች አሉ አይደል እንዴ እግርህ እንደው ጋንግሪን ይባላል አይነት በሽታ ይዞት ጊዜ ከሰጠው ወደ ላይ ከፍ ያለ ይሄዳል ስለዚህ ከዚህ ጋር መቆረጥ አለበት ወደ ሌላ ሰውነት ከመሄዱ በፊት ሲሉት ይሄው ቁረጡኛል አለማደንዘዣማ አይሆንም ኸምር ጠጣለት እንደማደንዘዣነት ለረሱል ሰለላሁ ዐለይሂ ወሰለም ብሏል ተዳው ወላ ተዳው بالحرام መድኃኒትን ተጠቀሙ ነገር ግን ሐራምን እንደ መድኃኒት እንዳትጠቀሙ ብለዋል ታዲያ ምን ተሻለ እንዴት አድርገን ነው የምንቆጥረው አይኑ ያየ መቼም ሰውነቱን በመጋዝ እየገዘገዙ አይቆርጡትም ማለት መሃል ላይ አጥንትም አለ ምንድነው የሚያደርጉት እኔ ሰላት ውስጥ ገባለሁ እናንተ ቁረጡኛል አስተውለን ሰላትን እንደማደንዘዣ ይጠቀማት ነበር እኔ ሰላት ውስጥ ገባለሁ እናንተ ቁረጡኛል ሲቆርጡት አይሰማውም ነበር ሰላት ውስጥ ሆኖ ካነሁ ليس في الدنيا ዱንያ ውስጥ እንደሌለ ያህል ነው የሚሰማቸው ስለዚህም እንደመጨረሻ ሰላታቸው ስለሚሰግዷት ጥግ የደረሰ ወደ አላህ Subhanahu Wa Ta'ala መቀጣጨት ኑሯቸው ነው ሰላቷን ይሰግዷት የነበረው ስለዚህም እኛም ከዚህ ባህሪያቸው ምን መሆን አለብን መያዝ መቻል አለብን ፈተሸበሁ ኢለም ተኩኑ ሚስለሁ ኢነ ተሸበሁ ቢልኪራሚ ፈላህ ተመሳሰሉ መሆን ባትችሉ ጥሩዎችን መመሳሰል በራሱ ምንድነው ስኬት ነው ብሎ አልገጣም ጥሩዎችን መመሳሰል ራሱ ምንድነው ስኬት ነው ሆኖ መገኘት ባይቻል ይሄ ደግሞ በአንድ ቀን ይመጣ ነገር አይደለም ራስን እያለመዱ እየጣሩ እየለፉ የሚደረስበት ነገር ነው ከሰለፎች መሐከል ምን ያላለ ማኑምቱ ነውመን ቀጡ فحدثت نفسي اني ساستيقظ እኔ አንድም ቀን ወደ እንቅልፍ ሲሄድ እነሳለሁ ብዬ ነፍስዬን ነግሪያት አላቅም ምክንያቱም አላህ Subhanahu Wa Ta'ala ምን ስላለ الله يتوفى الانفس حين موتها والتي لم تمت في منامها فيمسك التي قضى عليها الموت ويرسل الاخرى الى اجل مسمى ብሏልና الله Subhanahu Wa Ta'ala يتوفى الانفس حين موتها والتي لم تمت في منامها عند نفس ልትሞት ስትል ይወስዳታል الله Subhanahu Wa Ta'ala ያልሞተችውን ደግሞ በእንቅልፍ ልቦናው ላይ ያለ ነፍሱ ከሰውነቱ ምን ትሆናለች ትለያለች ከሱ ጋር አይደለም ነፍስያው ያለችው ያብን القيم روح በተሰኘው ኪታባቸው ላይ እንዳስቀመጡት قريب منه ከሱ የቅርብ ከአካሉ ቅርብ ቦታ ላይ ነው የምትገኘው ለዛ ነው اذا نبهه ተነባ ሲቀሰቀስ ምን ይሆናል ነቃ ብሎ ብድግ ይላል በቅርብ ስለምትገኝ ይላሉ المهم ከፍ ተደርጋለች ከጀሰዱ ውስጥ ወጣ ሩሁ ከፍ ተደርጋለች በተኛበት ጊዜ አላህ Subhanahu Wa Ta'ala ሊወስድ የፈለገውን በዛው በተኛበት ምን ያደርጋል ሩሁን ይወስዳታል የፈለገውን ደግሞ ሩሁን ይመልስለትና ኢላ አጀል ሙሰማ የተወሰነ ጊዜ ዱንያ ላይ ይኖራል ስላለ ስተኛ አንድም ቀን ለነፍሴ ምን አድርጋት አላቅም ጧት ትነሻለሽ ብያት ነግሪያት አላቅም ለሊቱን ሞቶ እንደሚያደር ነበር የሚያስበው እንደዚሁ وكان حبيب ابو محمد يوصي كل يوم بما يوصي به المحتضر عند موته من تغسيله ونحو ذلك እኚህ ታላቅ ሰለፋችን ደግሞ አቡ መሐመድ ሐቢብ አቡ መሐመድ ምን ይላሉ ሁሉ ጊዜ ወሲያ ይሰጡ ነበር ሁሉ ጊዜ ማታ ምን ያደርጋሉ ወሲያ ያስቀምጣሉ አንድ ሰው ልክ ሊሞት ሲል የሚሰጠውን ወሲያ ይሰጡ ነበር ሁሉ ጊዜ ስለከፈኑ ስለሞቱ ስለመቀበሩ ስለንብረቱ ያን ነገር ሲያደርጉ ወደ እንቅልፋቸው አይሄዱም ነበር ለምንድነው ሰበቡ طول الامل የሚባል ነገር የረዘመ ምኞት ስለሌላቸው ነው ነገ ልሞት እችላለሁ ወይም ከዚህ በኋላ ላልነቃ እችላለሁ ብለው ስለሚያስቡ